ፍሬ ቅምቅም አድርጋ ለካ ጨብ ብላለች። ከዛ የሆነ ነገር ሲሏት ሰልም ያለው ብላለች። እዛ ላይ ሆነ ሮብ ሰልማ ፍሬ ጀርመን ሮብ ሰልማ ቅዳሜ ክርስቲያን የሆነች የመጀመሪያ ሴት ፍሬ እቷስ ለስንት ጊዜ ቆይታለች? 3 ቀን ከግማሽ። የሷማ ተከናንባለች እኮ እላይ። በነገራችን ላይ የሷ እስልምና ላይ ብላይ ነው የቆዩ እላይ ብላይ ነው መጣለች። እኔ የምታዝገኝ ልጅ የምትመቸኝ ፍሬ ናት። ምን አለች? እኔ ቤት መጣችና ከዛ እንዴት ሆንሽ ምናምን ነገር ስላት እንደ ሮብ ዕለት ቀምቅሜ ምናምን ነገር ቅዳሜ ራሴን ሳቅ ሰልም ያገኘሁት አላለችም። ከመቅስፈት ከእስልምና የወጣች ልጅ ፍሬ ብቻ ናት። እኔ አድናቂዋ ነኝ። አይ ፍሬ ማርትዬ ታንክ ዩ ፋሚሊ እና ፍሬ ፈታ ብታረገኝ ሰው ደብል ነው። ፍሬማ በኦንላይን ነው የሰለመችው፣ በኦንላይን ነው። እኔ ደግሞ እንዳትወጪ አደራ እዛው ተቀመጪ አልኳት። አልሰማም ማለት አንተ እኮ መስጊድ ሄደሃል። መስጊድ ካቦጫ እኔ እኮ በብራንድ ነው ዝም ብሎ አይደለም። እንደ አሜሪካን ሀገር የሚገርምህ መሐመድ አሊ የሚባል የታወቀ የአሜሪካ ቦክሰኛ እሱ ጊዜ ንግግር ያደረገው ሰውዬ ነው እኔን ራሱ አሻዱ የያዝኩት በሱ ሰው ከባድ ሚዛን ጌጅ እኔ እኮ ይችላል ማካበድ አንደኛ ነኝ። የአሁኑ ደግሞ እኮ በጣም ከባባድ እንትኖች ጋር ነበርክ እኮ ቪዲዮ አይቼ። የኔ አሁን ደስ ብሎኛል በእውነት ሰላሜን አገኘ። በእውነት ነው ምችት ነው። ግን የትኛው መርጥ አሁን ከኦርቶዶክስ እና ከፕሮቴስታንት የትኛው ሰላም ያገኘው? እዚህና አሁን እዚህ አግኝቻለሁ። ምንድነው ልዩነቱ? አንተ ስላሉን ቅር ሊላቸው ስለሚችል ብዙ ባልልህ ደስ ይለኛል። ስላሉን በኋላ ሃይማኖታችን እንዲያስባልል ስለሚባል ልለፋው እንዳይወጉብኝ። ኦርቶዶክስ ሆነ ስንት ዓመት ኖራ? እድሜ ልክን ኖራል እኮ ኦልሞስት ያ እድሜ ልኬን ማለት እችላለሁ። ወደ ስንት ወደ 35 ዓመት ኖራ? 35 ዓመት 47። ስለዚህ ኦልሞስት ከጥቃቅንና ከአነስተኛ የ3 ወሩ የ2 ወሩ ተጨማምሮ ከሌላ ሃይማኖቶች 46 ከግማሹን ኦርቶዶክስ ነበርኩ። 46 ከግማሽ ኦርቶዶክስ ነው። አሁን ወደ ፍሬዬ ኧረ ፍሬ በቃ ላዳምጥ አልችልም። ብራዘር አስበላችኝ እኮ አንተች ሴት። እኔ ሙሌ እላለሁ እግዚአብሔር ምስክሬ። በፊትም ጠይቋት ጥሩ ነገር ስለማይደርስ ነው እንጂ ፍሬ ከነምናምኗ የምትመቸኝ ልጅ ነኝ። ግን ድሮ ደስ የምትለው እናትና ልጁ ስትል ደስ ትለኝ ነበር። አሁኑ ምንድነው ሙዲክ? አሁኑ መጀመሪያ እኔ ማርያምን በጣም ነው የምወዳት። በእውነት በጣም ወዳታለሁ፣ አከብራታለሁ። ግን በመጽሐፍ ቅዱስ ላይ ስትሄድ ታድናለች የሚል የለም። ስለዚህ ማለት አሁን መጀመሪያ ነው የምልህ። አሁን በፊት በእናትና ልጁ ምናምን ስትል ስትጀምር ክብሩ ይስፋ እናትና ክብሩ ይስፋ ለእናትና ልጁ። አሁን ምንድን ነው የምትለው? አሁን ክብሩ ይስፋ ጌታ ነው። ክብሩ ይስፋ ጌታ ነው። ያ ነበር የሚመቸው የምር ያ ነበር የሚሄድብህ። የራሴ ትሬንድ ነው ገባ። አሁን ለምሳሌ በኦርቶዶክስ ብትሄድ እንደዛ የሚል ሰው ሌላ የለም ከኔ ውጭ። አትልም፣ ኦርቶዶክስም አትልም። ለምን የማይባለው ለምንድን ነው? አምላክና አምላክ ያልሆነን አንድ ላይ ሰላምታ አትሰጥም። አንድ ላይ ለዛ እና ስትማር እንጂ አባባሉ ደስ ይላል። አባባሉ ልክ ነው ልክ አይደለም የሚለው ላይ ስትመጣ ነው ችግሩ። ልክ ነው ልክ አይደለም አይደለም። ለምን አንተ አሁን ለምሳሌ እንደምን አደርክ ብለህ ምንድን ነው የምትለው? ደህና አደርኩ ኖ ከምስጋና ጋር አሁን ለምሳሌ እንደምን አደርክ ስትባል እንደምን አደርክ ስትባል ደህና አደርኩ አላህ ይመስገን አይደል የምትለው? ምንድን ነው ደህና አደርኩ ይለኛል። ያማ እግዚአብሔር ይመስገን የሚሉ ክርስቲያኖች ናቸው። እኛ ደግሞ ስንባል ደህና አደርክ ወይ ነው፣ ወይም ደግሞ አሰላም አለይኩም ስትባል አለይኩም ሰላም የዋለይኩም ሰላም ልዩነት የለውም። እግዚአብሔር ይመስገን ይባል ነው። አሰላም አለይኩም ያላ ሰላምታ በአንተ ላይ ይሁን፣ የፈጣሪ ሰላም በአንተ ላይ ይሁን። ስለዚህ እምለው እሱን ነው። ገብቶሃል? ስለዚህ አንድ ላይ ሁለት የተሰጠ የለም። እኔ ፈጥሬ እግዚአብሔር ይመስገን ነው የምትለው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዋልክም አደርክም አመሸህም እግዚአብሔር ይመስገን ትላለህ። ስለዚህ እኔ ሁለት አድርጌ ያመጣውና ሰው ተመቸው። የኔ ስህተት ነው። ሰላም የአባትና ልጁ ይሄ ነው። ወደዛ ተመለስ። ወደ አባትና ልጁ ወደዛ ተመለስ። እሺ ይሄ ነው የሚያምርበት። ወደ አባትና ልጁ አሰላም አለይኩም ተዋት። አሰላም አለይኩም እሱማ ሳልችለው ሙድ ይዞብኝ ነበር። ይሄን ፊትህን ቀንድ በቀንድ አድርግልኝ። አይ ፍሬ ስራሽን ይስጥሽ። ፍርዬ ኑሪልኝ።
እኔ ትመቸኝ ከነ ምናምኗ ሶሻል ሚዲያ ላይ የምትመቸኝ ልጅ ነው። የፍሬና የጂጂ ነገር ያስቀኛል። 3 ቀን አርቦች ናቸው። ሰላም ናንተ አለው። ወደ ኢትዮጵያ መመለስ አልፈለክም? አይ ይሄዳል እንዴ በከባድ ሚዛን ነው አሁን ሲሄድ። አሁንማ እንዴ ምን ሰላም ፈጥረሃል? አይ እኔ እኮ ሰላማዊ ነኝ። ሳልፈጥር መሄድ እችላለሁ። የኔ የሚቀየሙት ነገር የለም። ደስ የሚል እሱ መብቱ ነው ተብያለሁ። እንደፈለገ በቃ መብት ተሰጥቷል ማለት ነው። ለእኔ ሙሉ መብት ነው የሰጠው። እሱ ሲፈልግ ይረግጠናል፣ ሲፈልግ ያመሰግነናል። የእሱ ችግር የለብንም። በቃ አንዳንድ ሰው እኮ ይለመዳል። በቃ ተለምደሃል። ከጥላቻ አይደለም እሱ ሀሳቡን መግለጽ መቼም ያለ ነው። ምን ተዋለ ይሁን ግን እኮ ትመቸኛለህ። እኔ ራሱ አሁን ይሁን የፈለገው የሚል ምንም ባንታው ቅር አይለኝም። ድሮ በቃ ወጣልን እኮ አስወጣህልን። በቃ ምን እንደ ኩፍኝ ነው። እኔ አሁን በቴዲ ገለዋል ያልከኝ እንዲያውም አንዱ ነው በኮመንት የሚለኝ መስሎኝ ነው። አባል ምንድነው? ኧረ አንድ ሰው ነው አሁን በቴዲ ገለዋል ሲለኝ፣ አሁንማ ጭራሽ ስልጣኑን ለመስጠት ፉን እያሉ እንዴ እዚህ ደረጃም ደርሰሃል ማለት ነው። ስልጣኑን ትችላለህ ተብለናል አይደለም? እንትን እያንገራገርን ነው። አሪፍ ነው የማትሆነ አሪፍ ነው። እኔ እዛ ስሄድ አሁን ይጠይቁኝ የለ? አዎ ይጠይቁሃል። እንደ እንትና ነው የምለው እንደ መንሱር ጀማል እኔ እላለሁ እዛ ስገባ አቢቹ ነፍስ ቢፈልግ ነፍስን ስጥ። ከነፍስ በላይ ያለ ነፍስ ብባል ለአቢቹ ነው የምሰጠው። እኔ እንዲያውም ግራ ማጋባቸው ነፍስ ቢባል ወይ አብድዬ ሰላም ነው አብዲሳ ነፍስ ለኢሳያስ ነው የምሰጠው ብዬ ነው የማወዛግባቸው። ኢሳያስ ማን ነው? ኢሳያስ አፈወርቂ ለሁለቱም ነው የምለው። አጣላም ለሁለቱም ለኢሳያስና ለአብዲቹ ሰጣቸውና ይጣሉበት በአንድ ነፍስ። አወዛግቤ ነው የምመጣው። አባቴ ማርቲዬ ታንኪዩ ቤተሰብ እኔ ፖለቲካ ማይችሉኝም። በእኔ ነፍስ ሊጣሉ ነው እንዴ? ምን አገባ አሁን ይሁን አሁን ምን ላይ ነው አንተ ያለው? አሁን ኑሩልኝ። እኔ ሁሉንም እያየሁ ትንሽ ብልጽግና ወደ ኦርቶዶክስ ተመልሳል። እዛው ፕሮቴስታንት። ኧረ በጌታ በኢየሱስ ስም እኔ ክፉኛ ጴንጤ ነኝ። ኃይለኛ ጴንጤ ባለፈው ተመለሰ እያሉ ሰምቼ የውሸት ኧረ ኃይለኛ ጴንጤ ነኝ አባት። ያኔ በጌታ በእስልምና ሃይማኖት ስንት ወር ነው የቆየኸው? 6 ወር። 6 ወር ቆይተሃል? አዎ። ኦ ማይ ጋድ ሰግደሃል 6 ወሩን በስሱ አይ 3 ወር መሰለኝ። 6 አይሞላውም፣ 3 ነው። 6 እኮ አይሆንም። 3 ነው። አይ ሰው የሚፈራውን ነገር የሰው ልጆች አሁን ሃይማኖት ይቀስፋል፣ በዚህ ወጥቶ በዚህ ገብቶ ይባላል። እነሱ የሚባል ነገሩን እኔ ኢትዮጵያ ላይ ሰብሬው ያለው ብዬ አስባለሁ። የሚቀስፍ የለም። ትምህርት ትማርበታለህ ከሁሉ ትምህርት ወስጃለሁ። እኔ በተለይ ደንፉ የሚይዘኝ ልክ እንደዚህ የሆነ ነገር ልጠጣ ስል በግራ እጅ ነው ይሉኛል። ይመጣና እንትን ገልብጦ የሚያሳየው ቡና ነፃነት አልሰጠውም ማለት ነው። የምን ነፃነት? እንደዚህ በሁለት እጅ መያዝ ጀመርኩ እያልኩ ግራ ገብቶ ከዛ ባናት ተተከል አልሰማማ። አይ በቀኝ መጣት ጥሩ ነው ይላሉ። ግን ምን እኮ ብዙም እጁን በእናንተ አሁን እጁን ሙሉ የፈጠረው ፈጣሪ አይደለ? የእናንተ ሙሉ አካል የፈጠረው አዎ። በቀኝ መብላት በቀኝ መጠጣት ይመረጣል። የተመረጠ ነው። በቀኝ መጠጣት በቀኝ መብላት የተመረጠ ነው። በቀኝ ነገር ደግሞ እኮ እኔ በቀኝ ነው የምበላው የምጠጣው። በቀኝ ብዙ ግራኛ ሰዎች አሉ። ግራኛ ሰዎች ሲፈጠሩ እነሱ ምን ሊባል እነሱም የሚበሉት በግራቸው ነው፣ የሚጠጡት በግራቸው ነው። ለነገራቸው ድንጋይ የሚወረው ያ ማለት ፈጣሪ ወዳቸው ማለት ነው። ኧረ አይደለም። አዎ። እና ዝም ብለው መጥተው ሲሉ ለጓ ደግሞ አንደኛ ነኝ ታውቃለህ። ቀወጥ እኔ ማረሳው ገና ደግሞ ወደ አዲስ ወደ እምነት የሚገባ ሰው ነፃነት ማግኘት አለበት እንዴ? አዎ። በብዛት የሚያስደነግጥ በዛት። አዎ። እኔ እንትናን ነው ያሳቀኝ። ከኔ ይልቅ ያሳቀች ፍሬ ነበረች። ይሄ ደግሞ እስቲ አንገት ላይ አድርገው። አዮ እና እኔ እንዳደረገው ደግሞ ጭራሽ አንተ ጋር ወንድ አንገቴ ላይ ወይ ሳያዋ እንደዚህ
የኦሮሞ ባህል ነው ጨሌ። አንተ የራያ ነው ወረቱ እንደተጣላ ራያ እኮ ሲጀምር እኮ ኦሮሞ ነው ይባላል እኮ እንዲሁ ጥሩ አይደለም። ካንተ ይጀምራል አይደል? እና ይሄ ራያ ይዞ ይሄ ወሎ ይዞ እኮ እንዲያለ ኦሮሞ እኮ ነው ጨሌ ይወዳል። አንቀበል ብለን ነው እንጂ እምቢ ብለን እንደዛ ነው። ጥሩ ነው ወላሂ ጨሌ ይወዳሉ። እንዲያለ ኦሮሞ ባህል እኮ ነው። አፋሮችም እኮ ጨሌ ያደርጋሉ። እሱ ጨሌ ነው የሁሉም ብሔር እኮ አለው። አብዛኛው ኦሮሞ ነው። አንተ ደግሞ ኦሮሞማ ተነግንባራቸው ነው። መራቤቴን ታውቀዋለህ? መራቤቴ እኮ ሸዋ ነው ታዲያ እና እዛም አለ እንዴ ኦሮሞ ወጣንማ ሁሉንም ስጣት ሀገሪቱ የነሱ ይሆን እንደዚህ ግልግላትን የነሱ እግር የለው። አሁን እነሱ ስለሆኑ የነሱ አድርገው ሌላው ሲመጣ ነው ሌላው እየሰጠ መኖር ነው። ቆቦ ማለት እኮ አዲያምጥማ አባቴዋ ስማ፣ ቆቦ ማለት እኮ አባኮ ከሚለው እኮ ቃል የተወሰደው ቆቦ አባኮ ከሚለው እናቴ እንዴ መቀሌ ማለት እኮ እንትን ነው ብሏል እኮ አልሰማህም እንዴ? መገነጣጠለ መንደ ሰም አልሰማህም? መቀሌ ማለት የመንገድ መገነጣጠለያ ነው። ስለዚህ እሱን ተወዛዛ መቀሌ ሳይሆን ደግሞ መቃቃ ነው የሚለው መቀሌ ብለዋል እኮ በትግረኛ ሲሆን ነው ያለው እንጂ ቢስቲማ ታውቀዋለህ? ቢስቲማ ማለት ምንድነው በኦሮምኛ? ምን አውቃለሁ? ወራ አያ አታውቅም? ወራንቶ ወረባቦ ነገርኩ ትርጉም አለው በእነሱ ሁሉም ቦታው። አሁን ሪያድ ራሱ ሪያድ አሁን ሳውዲ ትርጉም አለው። ሪያድ ማለት አክሱም ራሱ እኮ አካሱማ ነበር። አካሱማ ነው። መትማ አይታል እንግዲህ ሞቱማ ነው። ሞቱማ ኦሮሞ ነበር መጀመሪያ። ስለዚህ ሁሉም እኮ ኦሮሞ እኮ ትርጉም ከሰጡት ሁሉም ቦታ ትርጉም ስላለው ምን እናልታል? ኢትዮጵያ የኦሮሞ ናት አናምን ብለን ነው እንጂ እኮ ነው የምልህ። እንመን በቃ አንተ ሰውዬ መግባት ዝም ብዬ ነው የምገባው። እናንተ ጌነዞች ሰያዋ እና እንደ ወላሂ ላዚም እዚህ ተመችቷል። ሱብሃንአላህ ሰያው አንተ የአረብ ሀገር ይመቸኛል እኮ ኢትዮጵያ ላይ ይሄኝም ኢትዮጵያ እንኳን ብዙ አልተመቸም። አንገላቱ ነው እውነት። ሰያዋ ግልት ፊትህን ግልት አይወድም። የሀብታም ልጅ አይደለም አይወድም። የሀብታም ፊት ነው አንገላቱ። በራሱ አየሩ ነው አንገላታኝ እኮ። አዎ አይሆንም። እዛ አካባቢ እንኳን አይሆንም። አቦ ኧረ አይሆንም። ሰያዋ ኢንሻአላህ ዲዋ እናደርጋለን። አንተን ወደ አሜሪካ ነው እንጂ አሜሪካም አይሆነኝ። የአረብ ሀገር ብለን የሚሆን ወላሂ በል አሜሪካ አልፈልግም። የሚገርም አሁን ራሱ እድል ባገኝ ራሱ አልሄድም። ታውጄ ለምን ሰያዋ ብዙ ተለምኔ ነበር። እንደውም ጭራሽ አሜሪካ ልትሄድ ተለምነ ነበር። አልፈለኩም። በቃ እዚሁን አለውኝ ማለት እኮ ይሄ የአረብ ሀገርና ኢትዮጵያ እንዲህ እኮ ነው ታውቃለህ። ምንም ልዩነት የለም። ያው ዲረስም ትላለህ አንዱ ለሳ በተለይ ደግሞ የአረቡ ዓለም ልክ እንደወሎ ትንሽ ሞቅ ስለሚልም በረሃም ይሞቃል እንዴ? እና በእኛ ቦታ ታች እኮ ይሞቃል። በዚህ በጭፍራ ለምሳሌ ጭፍራ ላይ ሙቀት ነው። አፋር እኮ ነው እሱ ወሎ እኮ ነው። እና አፋር ወሎ ነው ጭፍራ ሀገራችን እኮ አብረን የምንኖር የጋራ ሀገራችን እኮ አፋር እኮ ይሄ ጭፍራ ማለት ወልዲያን እንደ ቁልቁለቱን ዝልቅ ወልዲያን ወርደ እንደዚህ ብለህ የምታገኘው ጠምዘዝ ብለህ አንተኛ እኮ ሰፈር እዛ በእግር እኮ 30 ደቂቃ ነው። ከዛ አይተው ከሆነ ወረባቦ የኛ ሰፈር ወረባቦ ትልቅ እኮ ነው። ጭፍራ ብዙም አይርቅም። እየነገርኩህ እዛው ነው እያልኩህ ቅርብ ነው። እንዲህ ሽቅቡን ነው ወይስ ቁልቁል ወዲህ እንዲህ ወዲታች? በጭፍራ ትመጣና ወደ ቢስቲማ ምልስ ቀና በቢስቲማ ወዲያ ላይ እንዲያ ቢስቲማ ላይ ነው። ኧረ ልሞት ነው። አዲገኛ ጉንፋን ይዞኛል። ድምጤ ተቀይሯል። እንዲህ አላህ ይሆነኝ አላህ ላይ ሰያው አየሩ እየተቀየረ ስለሆነ ብርድ እየመጣ ስለሆነ
እና ሰይድዋ ሱቁ ያንተ ነው ወይስ ቀጥረውህ ነው? ሱቁ ቀጥረውኝ። ኢንሻአላህ አላህ ይስጥህ። አንተ ጎበዝ ነህ አቦ፣ ብዙም አይፈጅም። ደግሞ እኮ እንዲህ የባህል ልብስ መሸጫ እኮ ብዙ አይጨርስም እኮ፣ ትንሽ እኮ ነው። ምኑ የባህል ልብስ ብቻ እኮ አይደለም እንዴ፣ ብዙ አሉ እንጂ ባህላዊም ዘመናዊም አሉ እኮ። እንዲሁ የባህል ላይ ግን የወንዶቹ የሌለው ለምንድን ነው አባቴዋ? አለ እኮ የወንዶች መሆነ ነው። እስቲ ያሳየኝ እንዲሁ እንደ ማስታወቂያ አሁን በተለይ አሁን የወሎ አባቶች አያቸው ወሬ ስብሰባያ የሚለውን ታውቃለህ? የሀገራችን ልጅ እስከነኬ ወላሂ ስማ፣ ይኸውልህ ዱላህን ያዝ እስኪ። ዱላ ነገር የለም እንጨት ነገር ያምጣል። ዱላማ እንዳለ እንጂ ዱላ ሰውዬ አንተም ማታመጣው የለም። ይሄ አለ፣ ለማንኛውም ይሄ አለ። አየኸው? ሌላ ደግሞ ይኸው እንትን የራያ ሰን ይኸው ይሄ ምንድን ነው? ራያ ላይ ተወልዶ በሬ አጣ አይባልም። ያርሳል በወገግራ እርሻው ጦማ አያድርም። አንተ ለዩቱብ መስሪያ ነው እንዴ? ችግር የለውም አስተዋውቅ። ሰያው አሁን ዲገቡ በእጅ ያልከውን ራያ ላይ ተወልዶ በሬ አጣ አይባልም። ያርሳል በወገግራ እርሻው ጦማ አያድርም። ጠጥቶ ያደገ የላም ጥሬ ወተት ድፍን አይደለም ወይ? የራያ ልጅ ጉልበት የራያ ልግበት እንደዚህ ብለህ አታውቅም። ጅቡ አራታ ነገሩ አደጎ ስደት አለ ብለዋል። የኖርከው እኮ ግን ማነው ጓደኛ? የደርግ ወታደር ነበራችሁ? እውነት ነው። እንትና ጋ እኮ ፊት ለፊት እኮ ጦር ሜዲያ ላይ ተገናኝተናል እኮ። ዮሴፍ የሚሉት ዮሴፍ ጋር ተማርካችሁ ነበረ? ተማርከን ሳይሆን እንዲህ ፊት ለፊት ነው አልኩ። ሰያዋ የተገናኘ እንዲህ ፊት ለፊት ተማርካችሁ ነበር? መነኝ ወላሂ ተማርከን አለ ያለውስ አልዋሽም። እንዲህ ነው በቃ እንዲህ ተፋጠጠን። ባድመ ላይ ነው ትዝ ይለኛል። ባድመ ላይ ነው በደርጉ በዛ በቴሌ በማን አልከኝ? ባድመ ላይ ነው። አዎ እኔ እኮ እንትና መስሎኝ ነው። በዚህ 40 ጦርነት አንተ ያገር አይደለም። የዛኔማ መች ተገናኝተን ከማሪ ጋርም እኮ አንዲ ጦር ላይ እንደዚህ ንሳ እንዴት ነው ታውቃቸዋለህ? በደረሰና ተዘባ ይሄ የእርዳታ የሚያሰባስበው ማነው ስሙ? መጣልህ ቺካ መጣሁልህ ጅቡ ኒውዲ ይላታል። እስቲ ሰላም ነው? እንዴት ነሽ? አማን ነው? ድሪያ ለማየት ነው። ድሪያ ነፍ ነው። ይሄ ዘቢታ ታውቃለሽ? እስቲ እንዴ አንቺ ባናላ ሰያዋ ተከፈለ ሰውዬ ስነ ስርዓት ከስተመራችሁ ተው። የሰው ሚስት ደግሞ እንዴት ነው? እሻት ጋርዲኝ እሹን ይዘበ እንዲሁ እንደዚህ አይነት ቦታ እንዲሁ ስራ ባገኘው ያለ አየረ እንዲሁ አረሰ ይፈልግ አንድ ብለ በሰራ እኮ በቃ ቁጥሬ ፉል ይል ነበር። ትችላለሽ። ለኪው በላት እንትን ይሄንን ደርድር ጅቦ እንዳያይሽ። ወዛሂ እኔ ብሆን በነጣ ነበር የምሰጣት። በነጣ ነበር የምሰጣት። ምን አልሽ? ወዛሂ እንዲህ አንተ አይነት ስራ ባገኝ በቃ ሴቱ ይመጣው ወሳይ ባዶ ነበር የማስቀረው ሱቁን። ከስረ ልመና ተወጣለህ ከአጣዳ ሌላ ብታገኝ ታብታብ አድርጎት። ምን ላሳይ ነበር ግን ረሳሁት። ኧረ ብዙ ነገር ልታሳይ ነበር። ይሄንን ልብስ ይሄ እርዳታ የሚያሰባስበው ካሊድ ነው የሚባለው እሱ የሚለብሰው ነው።
እስቲ ደረሰዎቹሳ ደረሳውን አታውቅም እንዴ? ኧረ ነበርም በፊትማ ወንደም ጊዜ ታስታውሳለህ አይደል? አሁንማ ካሊድ በቃ ፋሽን አድርጎታል። ነይ በላት በልብስሽ ላይ በሽው በልብስሽ ላይ አንተ ናውጣ ስማ ሶማሌና ስነ ስርዓት ያዝ አንተ ወሪያ ሞክር ወይ ወንድሽ ይኸውልሽ ይሄ አለ አይደለም ዝም ብለሽ ብቻ ማለት ይችላሉ እንዴ በልብስሽ ትለብሺዋለሽ ይሄን የወደድሽው ሄዲ አፈር ብላ ሄዲ አጠገቧ ኧረ እንዲያው ሊለብሰውን ለክቶ ያሳያት ነው ሰይ ተው እንዲያለብስ አንተ እንዲህ ከዲር እንዲያለብስ ዋ አጠለቀው ይሄን ተደርበሽ ከታች ለበሽ አንተ ሰይድ ከዛ ይሄንን አለሽ ትጭነዋለሽ። በቃ እንዲዛረሽ ፏ ብለሽ ያው ልብሷ ላይ ዲርባ ለበሰችው ልብሷ ላይ እንትን ልብሷ ስስ ስለሆነ ኖርማል ነው። እንዲጠጋ አይ ክላስ መስራት አለብን። በዚህ መሞከር ልብስ መለኪያ እኮ መኖር ነበረበት እኮ ነበረው። ብዙዎች አሁን የተሸገኑ ሲመጡ አይ እኛ በወላይ ስለነበር አንተ ሶማሌ ናት አለ ቀይ ናቸው። የኛ ሀገር ሰው የሀርቤታነሽ የኛ ሀገር የጅጅጋ ናት የኛ ነው። እኛ ዛይድ ባሬን ታውቂዋለሽ ወይ በላት ወሯቸው የኢትዮጵያ ናት እኮ የሙስጠፌ ልጅ ናት። ዛይድ ባሬ መጥቶ ነበር የሱ ዘረኛ አለች። ጉድ ፈላ ተበላ ዚያድ ባሬን ታውቃለች ልጅ ናት ወይ ታውቃለች ሲባል ሰምታ ነው። የሱ ዘረን ታለችባ አስከፍላት በነፃ ታፕ ኮፕሊንግ ያለች የሙስጠፌ ልጅ ናት። አብዲል በላንተ የቀድሞውን ጠራ አንተ የእናንተን መጋዣ እስቲ እጅህ ላይ ያለው ምንድን ነው? የት እሺ ልታይ ወሪያ አንቺ ቆንጆ ኮዳ ረጅቡ ወደዚህ ተራመጅ ሳትገዥ እንዲያትወጪ የሌለ ነው ያበደ ነው። ወደዚህ 3-4 ያመላልሳት። አዎ ማሻላ ተመለሽ ደግሞ እናቴዋ በእጅሽ እንዲህ ውጥር አድርገሽ ተመለሽ ወደኋላ ስታምር ወላሂ ቆንጆ ናት። አጅቦዬ አሁን ታውቂኛለሽ? አዎ እንዴ አንተ ልጅ ማታውቂኝ ነው ያውቃለሁ። ሰቢ ቁጥርሽን ለሳይ ያበደ ነው። አየሁ ግን ልብሳችን የሚመስለውን አለ ያሳብዲህ። ዝም በል አንተ ቁጥር ተቀበላት። ምን ያደርግልኝ ያማረባት እሺ ልብሳችን እንደዚህ ነው። አምሮባታል። ያበደ ነው የሆነው። ወላሂ አምሮባታል። መግዛት ታገዥ እንዳትጅ መግዛት አለባት እንጂ ሌላ ተለካ እስኪ የምትፈልገውን ሰይድ አባቴ ወንድምህም አይደለም ቁጥሯን ተቀበለ። እኔን ወዳጅ አብሽር አፈር ብላ ቁጥሯን እንዴነስ የእሷን ቁጥር ነው አውቅ በኋላ ቀስ ብለህ ሂድና ጠጋ ነምበር ጊቭ ሚ ምናምን ሂድ ቀስ ብለህ አማርኛ እኮ ትችላለች። ሙነ ነው አማርኛ ትችላለች። ቁመቷ እንዴት ነው ሰያዋ? ሂድ እስቲ አጠገቧ ጠጋ በል እስቲ ቁመቷ አለ አንተን አውቃለሁ። ሂድ ተራ ስነ ስርዓት ያ ሰውዬ
እኔ እኮ ባለት ረጅም ናት አጨራት አንዴ ደግሞ እንዴ ሰየው እንዴ መካከለኛ ናት። ረጅምም ጭፍር ያለች አይደለችም። ዝም ብለህ ልብስ የምታነሳ መስለህ ቀረብ በላ ድምጤ እዛ ድረስ ይሰማል እንዴ እየሰማች እኮ ነው። አዎ የት ይዋል አዎ ታልገዛሽ አቧራ እንዳይነካ እንዴ ገዛችሁ ምን አሁን አውራቀስ ጓደኞቿን እየሰበሰበች ነው። ቁጥሯን ተቀበላን ቀሰበ ሳይ ይሰጣል እያለች ነው። ወላሂ ተቀበላት ጅቦ ይሰጣል ምን ቀስ ቀስ ትላለህ እያለች ነው። ምርጥ እያለች የእዝነሽ እንዳለች እኮ ሌላ ልጅ እኛ ጋር ምሰራ ያው የጧት ስለሆነች ይዳም ችግር የለው። ቤትሽ ቅርብ ነው። እንዲህ አዲያበርኩ ይበቃል። በቃ እኔ ማሙኝ ወላሂ ልውጣ። እሺ በቃ መልካም እናመሰግን። ብቅ እያላችሁ አንዳንድ እንደዚህ አበረታታለሁ። ወላሂ ሰይድ ይዋይዙ ወንድም ለመቼ ነው ያንን ጆከር የሚባል ሰውዬ ማንጣው ያማ ጭራሽ ዱባይ ከመጣው በኋላ እኔ እያለሽ ነው። እሺ እየጠበቀችኝ ነው። ቾክላለሁ። እኛ እዚህ ጋር ነን እኮ ቅርብ። ኦኬ እሺ ዋጋው ስንት ነው? ዋጋው 130 150 ፈራበለው ጅወታው 130 ብልጭልጭ ያልሆነው ነው። እሺ 130 አንተ አሳሳተኝ። የ150 130 ብዬ ግድ ስማ ያን ጆከር የሚባል ሰውዬ ማንጣው በእናትህ ያ የበለጸገ መስሎት ነው መሰል የበለጸኩ መሰለው መሰል የት ነው አለው። አንዳንድ ጊዜ ግባ ብሎ ላይ ብለ ጎትቼ ነው ማመጣልህ። እንዲች እንዲያ ጎትተህ አምጣው እንዴ አሁን እንዲ ጉንፋኑም እንዲ ነው መድኃኒቱ። እንትን ዝንጅብል ልጠጣበት አፍላን ነው ወላሂ በል ይተወኛል። ደግሞ ሰውነቴ ወካካ በቃ እንዲህ ዲክ ይለኛል። አሁን እኮ አየሩ እየተቀየረ ስለሆነ እንደዚህ ያድርጋል። እኔ እንጃ ደስ አላለኝም። ሌላ ነገር ምርመራ አድርገሃል አይደል? አዎ ፉል ምርመራ አድርጌያለሁ። በቃ እሺ በቃ ሰላም። እሺ ሰይድዋ አላህ ታንተ ጋር ይሁን። እሺ አሜን። ናለው ሰይድ መስኪን ነው። እኔ ያለው ሰይድ ፓስተሪያንስ ቁርጢ ቁረጢያንስ እስቲ በለው ከሁለት ዓመት በፊት የነበረ ነው። አሁን ነው እንጂ ዛሬ አይደለም። ልብሴ አንተ ቀናታም አንተ ምቀኛ። ዛሬ የሁለት ዓመት ነው። አውቀው ተመሳሳይ ለብሰው ነው። እዛ ጋር ልብሶት አሁን ጥቁር ይላል፣ እዚህ ጋር ደግሞ ግራጫ ነገር ነው። ደግ አደረገ። ያንተ ቀናት እንዴ! አንተ ምንድነው በዚህ ደረጃ ዛሬ ቡና ስታጣጣ ነበር። ደግሞ አየሁ ወዳጆቼ ጋር የዱባይ ጀማዎቼ ጋር በቃል ቤተሰብ በአካል እኮ አውቃቸዋለሁ ብዙዎቹን። አንተ ዝም ብለን እኮ ነው የምንለው። አራት ላይ ጅቦዬ ጉቺ ጋር ደግሞ መቼ ታርቃችሁ ነው? እንዴት ተናደድኩ። እንዴት ትታረቃለህ? ምን ቆየን እኮ እኔና ጉቺ እኮ አልተጣላንም። የሆነ ምሳ ግጭት ነበረ፣ ምሳ አንደርስቲንግ ነበር በመሀል የገባ ሰው ነበር። ተሰዳድባችሁ እንደዛ አራይፈት እንትን ነበር እንዴ? እኮ ዝም ብለን እየተቀላለድን እኮ ነው። ቀልድ ነው እንደዛ ስትባባሉ የነበረው። እንደዛ እኮ ነው። እኮ ቂማሊዝም እኮ ጅቦዬ። ጉቺ ደግሞ ጥሩ ሰው ነው። አላምንም ፓስተር። እሺ ምንድን ነው ተጣላችሁ እንዴ? አንተ ከጉቺ ጋር እንዴ? በቀደም እገልሃለሁ ምናምን እያለች ስትዝትብኝ ለካ ስምህን የሆነ ትክክለኛ እሷንማ ተጠንቀቅ አንተ። እኔ ማንንም አልተለቀቅም አባቴ። ስማ ፓስፖርት ላክልኝ። እሺ አሁን እልክልሃለሁ። እውነት ነው ወደ ዱባይ
በትዳር ድርሃል ታረጋለች ጅቦ ጌታን ታረጋለች ሳራ ታረጋለች እልክላታለሁ በውስጥ ላክላት ታረጋለች ዛበን ታረጋለች ወይ ለእርሶ እልክልዎታለሁ ወይ ለእሷ ላክልኝና እኔም እዚህ ጋር ልሞክርልህ እስኪ ጅቦዬ እስቲ ግን የኤርትራዊ ፓስፖርት ነው ሳልፈ መቼም አሁን ችግሩ ምንድነው አሁን ትራምፕ ትንሽ ጠንከር አለ እንጂ አልሰማም እንዴ ወደ ብዙ ከኢትዮጵያና ከኤርትራ በጣም ብዙ ሰዎች ሊላኩ ነው ከአሜሪካ እንትና ዲፖርት ሊደረግ ነው አሉ የጋዜጠኛና መምህር ታዬ ቦጋለ ዲፖርት 50% በእንትን የመጡት እዚህ ሀገር ከኢትዮጵያና ከኤርትራ ከኢስት አፍሪካ 50% ትክክል አይደለም ተብሏል እና ኢንቨስቲጌት እየተደረገ ነው። ስለዚህ አፋፍሶ ወሰድ የለን በጣም ብዙ ሰው ነው የሚላከው። በጣም እኔ እኮ በፊዮንሲ ያገኘው እኮ ፊዮንሲ ምንድን ነው ይሄ አገኘው እኮ እኔ የሆነች አንዲት እንዲ ምን መሰለች ኮረዲያ ነች ወላሂ አያምኑ ኤምባሲ አያምኑ ወላሂ እሷ ታመነች በቂ ነው አያምኑም ኤምባሲ ስትሄድ አንተ አሁን በፊያንሲ መምጣት የለብህም አንተ ለምንድን ማን ነው የሚያምን እንዴ አንተን አያምንም ሲያዩ ምናምን አይሆንም ነው ቲዲአር ይኸው ፓስፖርት ላይ ያለሁበት ሀገር ቪዛ ከዛ ደግሞ ኪስ እየተሳሳምን ፎቶ ቴክስት ደግሞ አሁን እየተደራረግን ነው ፊዮንሲ እኮ ነው ጆከርም ሊመጣ ነው በቅርብ ጊዜ አይ ጆከር እንኳን አይመጣም ካምሪ ይመጣ ነው በቅርብ ጊዜ አይመጣም ሰርፕራይዝ ትሆናላችሁ ሰርፕራይዝ ትላላችሁ በቸርች ሊሄድ ነበረ ካናዲያ ከኡጋንዳ ፓስተር አርገው ስብከቱ ብዙ ማይችል ጅቡዬ ጅብነት ለምን ነው ግን በዚህ ደረጃ ጅቦ እኔ ላይ እንደዚህ ምን ትለው ምን አለ በጣም ትሞክራለህ ተለያዩ ቦታ እየሄድክ እኔን እንትን ለማድረግ ምን ነው አረ ፓስተር እኔ ከዮናስ ውጭ እርሶን ሌላ ቦታ ሄጄ አምቼ አላቅም ዮናስ ጋር ደግሞ ላጣላችሁ ነው ለምን ነው የምታባኝ በቃ እንድትጣሉ በቃ እንድትሰደዱ ደስ ይላል እኮ ስትራገጡ ወላሂ ፓስተር እኔ እኮ አልሳደብም ጅቦ እኔ መሳደባለሁ እቀልዳለሁ የኔ ቀልድ ይመቻል ማለት ነው ጅቦ የኔ ጭዌ ምናምን እሱ ብቻ ሳይሆን ደግሞ ማለት ነው ሰሞኑን በጣም እየተናደደ ነው በርሱ እምቢ አልከፈልም ለሐቅ ነው የምሰራው ምናምን ስትሉ በቀደም ተከፍሎት እነግርሃለሁ ውስጥ ቆይ እኔማ አሁን እከፈላለሁ እቀበላለሁ በውስጥ ክፈሉኝ ብያለሁ ከከፈሉኝ አልናገርም ዝም ነው የምለው 5 ጥቁር እኮ ነው የተቀበለው እንትና ዮናስ 5 ምን 5 ጥቁር $5,000 ታብ ወዲያ ታብ እንትና ከማሙሻ ኮማንደር አንበሳዬን አትሰጠኝም እናቴን ይቅር አላልኩህ ባደው ይኸውልህ እሱ እኮ ሞኙ ነው እንጂ ከኔ ጋር መጣላት የለበትም ብዙ ቢዝነስ ነው የዘጋው በእኔ ምክንያት ተረዳኝ እሱ ገንዘብ ነው ሉዝ የሚያደርገው እኔ እኮ ምንም ሉዝ አላደርግም እኔ እንጃ እሱ ግን ሰሞኑን ደግሞ ጠምዶ ይዟል ተው እባክህ እንጫጫ ተለባቢ እንጫጫ አይ የተልባ ጉዳይ እንኳን አይመስልኝም እንጫጫ እየነዱ ነው እንዴ ፈልጉ ነው እኔ ስናገረው ምናምን ሞክ ስለሚልለት ነው ተው እየገባ ለምን አንተ አታጫውተው እሷን ብር አግኝቷል $5,000 ሀብታም ባርጉ ጋር ይቱላል $5,000 አገኝኩ አግኝቷል ማሙሻ ሰጥቶታል ማሙሻ ብቻ ሳይሆን ለዚህ እኮ ነው ከኔ ጋር አይጣላ አሁን ከኔ ጋር እሱ ይኸውልህ እኔን ይቅርታ ጠይቆ ሁለተኛ ዮዳብን አልሰድበውም ብሎ እንደገና ይሳደባል 4-5 እኮ አሁን ይቅርታ እንዲጠይቅ ላድርግ እንዴ ፓስተር ይቅርታ ይጠይቀኝና ስማርት ይሁን ገንዘቡን ይስራ አሁን እኮ እሱ በጣም ገንዘብ ይሰራል በደንብ አድርጎ ወገኖች እኮ እንደዚህ በነፃ ምናምን ሳይወራ አበባ ተበትኛለሽ እንዴ ኮማንደር አጥዋሽ በዮዳብ ላይ አጥዋሽ በዮዳብ ቢዝነስን የሚያዘጋው በለው እኮ ላስታርቃችሁ ፓስተር እኔ ማንም እኔ እርቅ ትላለህ እንዴ
እኔ ካሳ በካሳ ነው ዮናስ አሁን $100,000 ካሳ ይስጠኝ። እንዲ የዋሸብኝ ስንት 100,000 በዛ ስንት ላድርግለት? ስንት ላድርግለት? ጅቦ ጋይስ እንደ ሶስት ተፈቆ ነው ተው እንጂ ምንድነው? እዛ ቤት እኮ ጠላቶች አሉ። ሶፊ ጠላት ናት እንዴ? ሃሽታግ ወደ ሃሽታግ ልመልሳት እንደ ወደ እኔ ወደ አማራ ጀመርኩ። ሃሽታግ እኮ አማራ ወደ በእናትህ ትግሬ ናት። እናቴና አማራ ነች። ዛበን ትግሬ ናት። እንደ እኔ እኮ ድሮ ነው የማውቃት ብሮ ከኔ ጋር ጀለስ ሆነሽ እንደታብክለ እንደ ሰማ እንደ ኮማንዶ ነው የሰጠህ አንተ። ኮማንደር በጣም ነው የሚመቸኝ። እንደ ኮማንደር ግን ትክክለኛ የልቡን የሚናገር ሰው የለም። ጂቦን እንደውም በኮማንደር አፍ የምትናገር ይመስለኛል። ሊያበሳጭ እኮ ነው ኮማንደር። ሶፊዬ ቴንክ ዩ ማን ቤብ ማይ ሞዴል። እኔ እኮ አንተ ጂቦ እኔ እኮ አንተ ስታገኝ በጣም ደስ ነው የሚለኝ። እንዳንተ እኮ አይደለሁም። አሁን አንተ እኔ ብር ባገኝ እኔ ጊፍት ባገኝ ትናደዳለህ ጅቦ? ለምንድን ነው የምናደደው? ምን አገባኝና ነው የምናደደው? እኔ እኮ እኔ ስታገኝ ደስ ይለኛል፣ ግን ያው ሞቅ ቢያደርጉት ጥሩ ነው። የሆነ አንበሳ ልቀህ እስኪ ኮማንደር። እኔ የሚያናደኝ አንበሳ ሲሰጥ ብቻ ነው ከምር። አረ ኮማንደር ጋር ቁማር ተጫውተን አንበሳ አለበት እናቴ። አንበሳ እኔ ሲሰጥ ብቻ ነው የምናደደው። የእኔ ቤተሰቦች ደግሞ ታፕታፕ ኮፒ ሊንክ አድርጉ፣ ጊፍት ሰጡኝ፣ በደንብ ጊፍት ሰጡኝና አሳየኝ። እናቴን አዶናይ ይሸነፋል ብለህ አስይዘህ ይመች። ከዛ ሻቢያ ጋር $1 እናቴን አዶናይ ሰማሁ አይደለ ወንዱ በጣም ስማ፣ አዶናይ ጥሩ ልብ ነው ያለው። ይሰማል ታውቃለህ። ሰማና በቃ ቀየረ እኮ ይቅርታ ጠየቀ። አስጨነቁት። እኔ ነኛ እኔ በቃ እኔ አሁን የአዶናይ ደጋፊ ምን አልከኝ? አሁን የአዶናይ ደጋፊ ነኝ። ለምን ስለሰማኝ እና አሁን ካሁን በኋላ አዶናይን እደግፈዋለሁ። ጥሩ ነው ልቡ እንትን አይደለም፣ ቲቢተኛ አይደለም። ሌሎች እኮ ቲቢተኛቸው ይላሉ። ዮሲ አልለወጥም አለ። ጭራሽ ሞዴስ እንትን ማድረግ ጀመረ። ዮሲማ ገላለሁ ሲሉ ነበር። በስመ አብ እሱ ጨካኝ ነው። ዮሲ በምን ነው የሚገለው? ጋይስ ታፕታፕ ኮፒ ሊንክ ሼር አድርጉ። ሁላችሁም ታፕታፕ ኮፒ ሊንክ አድርጉ። ረሽነዋለሁ ሲል ነበር ዮሲ። በምኑ በፔሬዱ ኧረ አይባልም ፓስተር እናቴ። እሱ ግን ይሄ ግን ልክ አይደለም ብለህ ታምናለህ? ሴቶቻችንን እንደዚህ ህመማቸውን መካፈል ምናምን በሚለው እንደዛ ነገር ንግድ ቀሚስ ለብሶ መምጣት የለበትም። ያው ታውቃለህ እዛ ግብረ ሰዶም እየገባ ነው። ጋይስ ታፕታፕ ኮፒ ሊንክ አድርጉ። እንደ ጊፍ ገፋ አድርጉ እንጂ ገፋ አድርጉ። እኔ ጃኒ በዚህ ደረጃ ሳቀው ይሆናል ብዬ ነው የማስበው፣ ወይ ደግሞ በቃ እህቱን ለመረዳት እናቱን ለመረዳት ያክል በሴት ነው። እሱንም ይኸውልህ እንትን ብዬዋለሁ፣ እያዞርኩት ነው። ምን እንዳልኩት ታውቃለህ? አንተ ስለ ሴቶች ወር አበባ የምታስብ ከሆነ ሄድና ለእናቶች ሞዴስ ስጥ አልኩት። በበነገታው ሞዴስ ሰጥቶ ለ5 እናቶች ሞዴስ ሰጥቶ ቪዲዮ አለቀቀ። በቃ ይሄ ራሱ እኮ ትልቅ ነገር ለ5 ሴቶች ሞዴስ መስጠት ነው። እየሰማህ እኔ እነግርሃለሁ፣ ተጽዕኖ ፈጣሪ ነኝ ይላልኩ። ሲጀመር ደግሞ የሚደብረኝ ነገር ምን እንደሆነ ልንገርህ። ለእናቶች ሞዴስ አይባልም። እናቶች ከ50 ከምናምን በቃ ይቆማል እኮ ታውቃለህ። ለወጣቶች ነው መባል ያለበት። አቅመ ደካማ አሉ። አይ እናቶች ማለት ይኸውልህ እናቶች አሉ። እናት ማለት ከ20 ዓመት ጀምሮ እስከ 60 ዓመት እናቶች ናቸው። ከ60 ዓመት በላይ መሰለኝ የሚቆመው። አሁን ጂጂ ፔሬድ ምን ነው? ታው ጂጂን እንዳነካት ጂጂ ጓደኛዬ ናት። እንዳነካት ቲክቶክ ላይ ፔሬድ ያቆመ ማን ነው የምታውቀው? ሴጋው ወንድ እኮ ነው። ኧረ በኢየሱስ ስም በለ። ኧረ በእግዚአብሔር። እሺ ጆሲ ሁለት አበባ ጋይስ። ጆሲ ቢሰማ ገደለ። ሞጣ ጋር ይደባደቡ ሰምተሃል? ጆሲና ሞጣ ሊደባደቡ ነው። ጆሲና እናቴ ሊደባደቡ። ጆሲን አውቀዋል? የትኛው ጆሲ እንደምልህ ኢትዮጵያ ያለውን ጆሲ እኮ ነው የምታወራው። ጆሲን አላወቅሁም። ዮሴፍ የሚባል
እኔ አላውቀውም። ጆሲን የምልህ ኢትዮጵያ ያለውን የምልህ ቀጭኑ ቀይ በቀይ ለብሶ ወጣው ልጅ ጠምደ ይዘዋል። እግዚአብሔር እንቁርቲ ያለ እንቁርቲ ፔሬድ አታይም ቆይቷል። አንተ እንቁርቲ እኮ ገና 42 ዓመት ወቁ ምን ዱጬ እኮ ነች። አየሷ እንትኗን እምሞን ራሷ ነቅላ አስወጣዋለች አሉ። የለም ኧረ አላት እንዴ በምን ትሸናለች? እንዴት አወቅ? ሴት ነቻ እንዴት አላውቅም። ፓስተር ጥያቄ እንዴት ነው ግን ጅቦ አቤት ማቀሳሰር ትወዳለህ አይደል? ማቀሳሰር አለ ሙሙዋን ነቅላስ ሴት ልጅ ነች። እንዴት ደስ ይላል አለ ማቀሳሰር ጅቦ ኖ በፍጹም ስትተኛለህ ግን በሰላም ምኑን ተኛውት ፓስተር? አሞኛል፣ ጉንፋን ይዞኛል እናቴ። አንተ በጣም ሰሞኑን እያመመ ነው። this is like አለፈው አንድ ወር በየሳምንቱ ነው ጉንፋን እያያዘ ያለው። ምን እያረክ ነው? ምን አውቃለሁ። በተከታታይ ነው አየሩ መሰለኝ። ንስሓ ግባ። እኔ ላይ በጣም ብዙ እንትን እያልክ ነው። ንስሓ ግባ። አረ ፓስተር እኔ እርሱን ተናግሬ አላውቅም። በኢየሱስ ምን ነው ነው? አይ በጣም ትናገራለህ። ንስሓ ግባ። እውነቴን ነው። ጌታን እርሱን ተናግሬ አላውቅም። መንፈስ አባትን መናገር ማለት ታውቃለህ። እኔ እኮ ሁለት ቃላት ባወጣ እኮ ታውቃለህ። ቁልፍ ለማድረግ በኢየሱስ ዘጋግጭ። ሰምተሃል? ግን አዲስ ወርቄን አወካት። አዲስ እንትን እየመጣ ነው። አዲስ ጠንቋዮች ምናምን እየመጡ ነው ተብሏል። እትዬ ወርቄ ነጭ ጀበና ይዛ የምጠነቁለው ቤተሰብ እስኪ ታፕታፕ ኮፒ ሊንክ አድርጉ። ምንድን ነው? ምን እያደረጋችሁ ነው? አልገባኝም። አላችሁ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። አቤት ፓስተር ባጫ ደበሌ መጽሐፍ አሳተመኩ እናቴ ማለት ላይብራሪ ሄዶ ነው መጽሐፍ ጻፈ፣ አሳተመ፣ አስመረቀው። ወዲህ መጽሐፍ ጽፎ ወይስ ገዝቶ? አፋው ጸረ የሽምቅ ውጊያ የሚል መጽሐፍ። ጸረ የሽምቅ ውጊያ አነበዋለሁ። አንዴ ባጫ እኮ ለብዙ ጊዜ ያገለገለ ነው። ስለዚህ እንትን አለው ምንድነው ኤክስፔሪየንስ አለው እና ጸረ የሽምቅ ውጊያ ብሎ ነው ያወጣው። እስኪ አነበዋለሁ። አንተ መቼም አታነብም። አንብባዋል? እስቲ ይሄንንማ አነበዋለሁ። እናቴን ፈልጌም ፈላልጌ። ባጫ ደበሌ የት ነው ያለው ግን? ኬንያ ነው ያለው አይደል? አምባሳደር ሆኖ ኬንያ አምባሳደር ናቸው። ምን አጥፍቶ ነው አምባሳደር የሆነው? በኤርትራ ጦርነት ስንጨፈጨፍ ብሎ የሆነ ሰዓት ላይ ቪዲዮ አለቀቀ። የሆነ ቃለ መጠይቅ ሰጥቶ በዛ በተናገረው ነው እንዴ? ኦኬ እንዴ ምክትል ኢታማዦር እኮ ነበረ። ጋይስ ምንድነው? አጫውቱን እንጂ ጌሙን ጊፍቱን ገፋ አድርጉት እንጂ ምንድነው? ጅቦ አንተን በቀዳ ወሬ ትወዳላችሁ። አለቀባችሁ። ወሬ ይወዳሉ። አሁን ጅቦ ግን ለምን በቪዲዮ አትወጣም? ማንን እፈራለሁ? እወጣለሁ ግን ጂም ፊት ነው ያለኝ ፓስተር። አይሆንም እኮ ሰው ይደለም። ወንድ ልጅ እኮ መፍራት የለበትም ጅቦ። እና በዚህ አይ ቲንክ እንደሚመስለኝ ግን በቪዲዮ ግን ማውራት አትችልም ጅቦ። አይ ቲንክ ሆነን ለመናገር በቪዲዮ ብትወጣ እንደዚህ አትችልም። ሰውነት ራሱ የሚታዘዝላ አይመስለኝም። ለዛ ነው በቃ ተደብቀ ስታወራ ነው በቃ እንደፈለክ የምታወራው። ውጣ በቃ በቪዲዮ እየወጣ እንትን በል። አልሬዲ እናውቃለን። እንዴ ፓስተር የሚነዳ ሰው አለ? እየነዱ ነው አይደለም? እንትን ለኩሼ ነው የቡና እንትን ማለት ማፊያው እየጮኸ ነው። ደርሻለሁ እያለ ጋይስ ታፕታፕ ኮፒ ሊንክ አድርጉ፣ ሼር አድርጉ። አንተ ጊፍተሮችን ሁሉ የት ሄዱ? በእናታችሁ ጌም 2 ወር ባቆም ጊፍተሮቼ ሁሉ ጠፉ እኮ ጅቦ። የኔም የሉም ፓስተር። እኔ እኮ ጊፍተር የሚባል ነው እንደዚህ የጠፉት። የት አላችሁ የኔ ጊፍተሮች? ታፕታፕ 300 ሰዎች አላችሁ። ኮፒ ሊንክ ታፕታፕ አድርጉ እስኪ። ምቀኞች ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ እስኪ። ጅቦና ጆከር ተደብቀው ምላስ ብቻ
ሰማ ቦስ የሚባል ጅቦና ጆከር ተደብቀው ምላስ ብቻ አለ። አንተም ተደብቀ ለምላስህን አታሾል ፈንገስ ምን ይጠቅማል? አንተ እኮ ገንዘብ እየሰራ ነው። አረ ገንዘብ ሰርቻ አላቅም ፓስተር፣ እግዚአብሔር እንደዚህ አይነት ነገር ላይ እኮ ብዙ አይደለም እኮ ታውቃለህ። አረ ጅቦ በእናትህ አሁን አንተ ዝም ብለህ ታዲያ ምን ዝም ብለህ ሁሉ 13 ዓመት እዚህ እንደዚህ ዞር የምትለው በነፃ ነው? በቃ እግዚአብሔር ሰው ነኝ፣ ሰው እንዲማረግ ገፋፋለሁ ምናምን ይሄ ነገር ነው እንጂ ብር እኮ ጠፊ ኃላፊ እኮ ነው ፓስተር። የበሉ የት ደረሱ? ብር የሰሩ የት ደረሱ? ከሐሜት ውጭ ምን የሰሩት ነገር አለ? የሰሩትን ጠይቃቸው። የሰሩት የት ደርሰዋል? ስማ የሴቶች ዶክተር የሚባለው አውሮፓ የሚኖረው ሞተ የሚባለው እውነት ነው እንዴ? ማን ነው እሱን? ያላውቀውም። እንደዚህ አይነት ነገር እኮ ነው እንትን አይደለም እኮ ጅቦ። እንደዚህ አይነት ነገር እኮ ነው እኔ ሀገራዊ ጉዳይ ካልሆነ እኮ እንደዚህ የግለሰባዊ ጉዳይ እኮ አይመለክ አላይም። ምን አውቃለሁ ሞተ እያሉ ሲያወሩ ነበር። አረ ቤተሰብ ታፕታፕ ኮፒ ሊንክ አድርጉ። አረ ቤተሰብ አዶናይ ጋር ተጫወት ይሉኛል እንዴ? አዶናይ እኮ ጌም አይጫወትም። አዶናይ ግን አልተመቸም። ግን ስም አዶናይ ግን አልተመቸም። እኔ አሁን የኔን ሐሳብ ያዘቁ በቃ ቪዲዮዎቹን ሁሉ አወረደ። ስግጥ ፍምስ የሚባል ነገር አለ። 5 ደቂቃ ባልሞላ ሰዓት ውስጥ ወደ 20 ሺህ ሰው ባይገባኝ ችሎታዬን ግን አየሁ አይደል? የእርሱ ችሎታ አይደለም ባካ አስፈራርተውት ነው። አንተ ደግሞ የኔ ነው እንጂ አትቅና፣ አይዞህ ጅቦ አትቅና። እኔ ብቻ ነኝ የተቃወምኩት። መንግስት እኔን ቁጭ ብሎ ነው የሚያዳምጠው። መንግስት ቁጭ ብሎ ነው የሚያዳምጠው። እኔ ያልኩትን ነገር ነው የሚሰማው። እና ተጠንቀቅሽ ጅቦ። ታውቀዋለህ። ለዛ እኮ የምትናደደው እኮ አጀንዳን ስለማፈርስብህ ነው አይደል ጅቦዬ? እኔ በእርሶ አንድ ቀን ተናድጄ አላውቅም። እና እኔ ወንድም በጣም ነው የምትናደደው። በጣም ትናደድ። እንዲያውም ትናደዳለህ። እግዚአብሔር ትናደዳለህ ጅቦ። ኧረ እግዚአብሔርን አትበል በእናትህ። እግዚአብሔርን በጣም በህይወት ትበሳጫለህ፣ በጣም ትናደዳለህ። እንዲያውም የቤትን ግድግዳ አሳየን እንዳለ ቦንሰዋል፣ ደርምሰው ጨርሰዋል። ምን ነው ግን በዚህ ደረጃ ፓስተር እኔ በርሶ አልናደድም። እግዚአብሔርን እኔ እንኳን በርሶ በጣም ከመናደድም እንደምታውቃለህ በአንድ ጊዜ 20 ቦታ ይኸውልህ፣ ሁል ጊዜ ዮናስን የምጠራው ስለምትናደድብኝ እኮ ነው። እንደምትናደድ የማውቀው ጅቦ እንዴት እንደማቃጥል እንደማውቀው እናቴን እንኳን በርሶ በዮኒ ማኛም አንድ ቀን ተናድጄ አላውቅም። እንደዛ ስንሰዳደብ በቃ ሁሌ ጅቦ ነው ይወላችሁ ጋይስ። ጅቦ በእኔ እንዴት እንደሚናደድ በቃ በዚህ ምድር ላይ ምንም ማድረግ የማይችለው የሚፈራው ቢኖር እኔን ነው። ይወደኛል፣ ይፈራኛል። እንደሱ እንዳለው ችግር ነው። ዮናስ ሙሉ ነገር በዛ ደረጃ ይተሰዳደ በጣም ነው የምትናደደው ጅቦ። እኔ ይኸውልህ ምን ታደርጋለህ መሰለህ፣ እኔ የሆነ ነገር ሲል አውቀህ ዘለህ ከተለያየ ጠላቶች ቤት ትገባና ምናምን በቃ ላይ ከዛ ትሱት አይሳካም፣ እበትናቸዋለሁ። እኔ አልችልም። እኔ በፍጹም እናቴ አይዞህ ጅቦዬ፣ አይዞህ አሁን ጌታ ይማረህ። የሆነ ነገር ልጠጣ ልውጣ። ጌታ ይማረህ። አይዞህ ጠጣ፣ እንትን ትኩስ ነገር ጠጣ ጅቦ። ቅድም ድምፅም ሳራ ጋም ድምፅ በደምብ ጥሩ አልነበረም። ውጣ እና እንትን ብለናል። ከኔ በላይ ሀብታም የለም ኢትዮጵያ ውስጥ። ለአዜብ መስፍን ሁለተኛ ሆና ሶስተኛ እኔ ነኝ ይላል። ቆይ ግን ምን አድርገናቸው እንዴ? ልብ ከሆኑስ እንዴ? መቼ ሆኑና ፓስተር እርሱ አይሻሉም? ከፍራውን አረማመዱ ካየው በቅርብ ጊዜ እንትን የውጭ ጉዳይ ሚኒስትር ሊሆን ይችላል። እሱ ቴድሮስ ነኝ ነው ያለው። ኢትዮጵያ እንዳረጋታለሁ ቴድሮስ። እንዴት ነው አልገባኝም። የብሔር ፖለቲካ ሊያጠፋ ነው ማለት ነው። ግን እንዴት ነው ሆላንድ ቴድሮስ ትግሬ ነው እያሉ ነው የተናደድኩት እኮ። አፄ ዮሐንስ ነኝ እንዳለኝ ቴድሮስ ጎንደሬ አይደል እንዴ? ምን አይነት ጮምላክ! ግን ምን ለማለት ፈልጎ ነው? እኔም እኮ ግራ የገባኝ አፄ ዮሐንስ ኢትዮጵያን አንድ ለማድረግ አልሞከረም እንዴ? ቴድሮስ የቋራ ሰው ጎንደሬ ነው። ጎንደር ትግሬ ይሆን እንዴ? ምን አውቃለሁ። እሱ ልጅ እኮ የሆነ ነገር አለው።
አይና ዮሐንስ ነው የሚል ቴድሮስ እኮ ትግሬና ቅማንት ነው ይላሉ። የማንዘር ጎመንዘር ጠጋ ጠጋ ነው ነገሩ ፓስተር። ቴድሮስ እኮ እኔ አላውቅም። ቴድሮስ ትግሬ ነው እንደሆነንም ማውቀው ነው እንደሚሉ ቴድሮስ እኮ ጀግና የሆነው እኮ በምንትዋብ እኮ ነው ይባላል። ታውቃለህ ጀግና ሚስት ይዞ ነው እንጂ እኮ እሱ ሰውየው እኮ ብዙም አይደለም። መጨረሻ ላይ ጀግና ራሱን አያጠፋም ሲባል ሰምቻለሁ። ወይኔ ፓስተር፣ ስለዚህ ምን እያልክ ነው? አዶናይ በጦርነቱ እኔ ግን ጥያቄ አለ። ጅቦ ጆን ዳንኤልን የፈቱት አሁን ሲፈት ከአዶናይ ጋር ጃኒ ጋር እንዴት ነው የሚሆነው? አሁን ጃኒ ምን ትላለች መሰለህ? ከእስር ቤት ተወጣች በኋላ ያቺ እኛይቱ ማናት ልጅ የወለደችለት ናሆንያ ምናምን ከእሷ ጋር ሂዶ ልጁን እንትን ይላል። ጃኒ ደግሞ ጠበስኩኝ ብላ እንትናን ታመጣለች አዶናይን። ከዛ ደግሞ ልጅ ቪዲዮን ታየ በኋላ ኛው በቅናት መንፈስ ይነሳሳና ጃኒን መልስ ይለዋል። ገባ? ተመልከት። አሁን ጦርነት፣ አዲስ ጦርነት ማለት ነው። ከዛ በዚህ ጦርነት ውስጥ አዶናይና እንትና አዶናይን 2 ዓመት ይፈርዱበታል። ተጣላ ተብሎ አዶናይ ደግሞ አልነካም ባይ ነው። ከዛ ቴስታ ይሰነዝራል። ትግሬ ነው ያኛው ደግሞ እሱም ትግሬ ነው። ለኪ እንደ በግ ነው የሚበቃ የሚጋጩት። በቃ እንደ በግ ተማ ጅቦ ጆን ዳንኤል ነገ የከሰሰው ማን ነበር? አየር መንገድ ነው አይደል? አዎ የኢትዮጵያ አየር ነው። አዶናይን እኮ አየር ኃይል እኮ ሊከሱት እኮ ነው። ሰምታ በቃ አየር ኃይልና አየር የሲቪላን አየር እንትኖች እና አሁን የሚባለው ምንድነው? ጆን ዳንኤል ሲለቀቅ አዶናይን ሊያስገቡት ነው። ነው አዶናይ እኔ አየር ኃይል እየከሰሱ ነው። አዶናይ አይገባም። አሁን እኮ አድዋ ሄደ እኮ አይገባም። ማን ነው እዛ መጥቶ የሚወስድ? አድዋማ አይቆይም። ምን ያደርጋል? እዛማ ይደብር። ኔትወርክ የለም ብዙ እኮ ጅቦዛ ለአዶናይ ይለቀቃል። ናም ሲሪየስ ነው። ኔትወርክ ብዙ ቅድም ማለት ትናንት አላሳየሁም እንደ ኔትወርክ የለም። ለአዶናይ ሳተላይት ነው የሚሰጠው ቀጥታ ሬዲዮ። እንዴ ምን መንግስት እኮ ነው መንሱር የሚልከው ሳተላይት። አዎ ቀጥታ ነው ከሳተላይት ጋር የሚገናኘው ኢንተርኔት ምናምን። ኤርትራ ቢሄዱ እሱ ይቀበሉታል። ስለዚህ ተኛውን አዶናይ እዛው ትግራይ ውስጥ ሆኖ ነው የሚመራው ወይስ ወደ አዲስ አበባ ይመለሳል? ይመስለኛል። ግን ወንድማችን ጆን ዳንኤል ተተፈታ በኋላ ቀጥታ ይወጣል ታገር ወደ አረብ ሀገር ነው ዱባይ ነው የሚመጣው። ቤተሰቦቹ እኮ አሜሪካ ናቸው መጥተዋል። ምናልባት ወደ አሜሪካ ይመጣል ወይ ደግሞ ወደ አሜሪካ ይገባል እንጂ ኢትዮጵያ ውስጥ የሚቀጥል አይመስለኝም። እንዲህ ገርፈውታል እኮ አሩን ነው ያበሉት እኮ። ዱባይ አክቹሊ እየጠበቁት ነው። ሰምተሃል አይደል? ምንድነው ብሩክ ሪል ስቴት የሚባሉት እየጠበቅን ነው ብሎ ቪዲዮ ሰርተዋል። ላሳይህ። ቀይ ካርፔት እኔም ባረገኝ ከኢትዮጵያ እወጣለሁ። እኔም አሁን ጆን ዳንኤል አዶናይ ነው በቃ ኢትዮጵያ ውስጥ የሚኖረው አዶናይ ብቻ። ግን ለምንድን ነው እኔ ብቻ ለጆን ዳንኤል አመቱን በሙሉ ይፈታ እያልኩ ስጮህ የነበርኩት? ለምንድን ነው? ለምን ሌሎቻችሁ አልጮኻችሁት? እርሱ እኮ ሀቅ አለሁት እኮ እርሱ ፓስተር እንዲህ እርሱ ስለ እርሱ እኮ እኔ ባወራ ሰው አሽቃባጭ ይለኛል ብዬ ነው ዝም ያልኩት። አይ ነው ግን ምን ላድርግ እንግዲህ እኔ አልቻልኩም። ህሊናዬን መሸጥ አልቻልኩም። ለኢትዮጵያ ሕዝብ እንደ እርሶ የደከመ የለፋ እርሶ ነበሩ እኮ አሁን አፄ ቴዎድሮስ እየተባሉ መጠራት የነበረው ቦታ አዶናይ ተታዘበ። እስኪ አገሬ ምንድነው? አገሬ ሞኝ ነሽ ይሉሻል ተላላ። እስኪ ጨርሰው። እዮዳብ እያለ አዶናይ በላ አነገሱ። ስማ የሞተልሽ ቀርቶ ባደወል ግን ለምንድን ነው ግን ኢትዮጵያ ላይክ በዚህ ደረጃ ላይክ አሁን ምሳሌ እዛ መታሰር ያለባቸው ሰው አብይ አህመድ ጆኖሳይድ ነው ብለህ ታምናለህ? አያጅቡ ሰው የለም ትግራይን የሚጠላ ኧረ ተው ትግራይን አይጠላም። እዮዳብ ትግራይን አይጠላም። እዮዳብ የሚጠላው ቪወሮችን ነው እንጂ ትግራይ አንተ ለአማራ ያለው ጥላቻ ግን ለአማራ ያላ እኔ አማራ ስለሆንኩ ነው የሚጠሉኝ ታውቃለህ? ኧረ አይደለም አማራ ባልሆን እኮ እንደዚህ የሚገርመኝ እኮ ሲጀምር እኮ ፓስተር አማራውም እኮ አይቀበሉትም። እሱ እኮ ኢትዮጵያዊ ነው እኮ። አማራውም አይቀበለኝ እኮ እኔ ደግሞ ትግሬን ስለማልጠላ ኦሮሞን ስለማልጠላ ነው። አይ ትግሬን እንኳን በስሱ ይጣላሉ። ትንሽ እናድዳሉ። አንዳንዴ ትግሬ ላይ ቱግ ይላሉ። ትግሬ እንዴት ጠላለሁ? ላይክ እንዴት እኔ ስለምጠላቸው ነው። ምን ላደርግ እኮ ግራ የሚገባኝ ትግሬ ማለት ትግሬ ሚዲያውን ተቆጣጠረው። ትክክል ተቆጣጥረውታል።
ሆላንድ ዲጂታል ወያኔ ተቆጣጥሮታል። ትግሬ ወያኔ ዲጂታል ወያኔ ተቆጣጥሮታል። አሁን ለምሳሌ የጂ ፓወርን ኦነሮች ትግሬዎች ናቸው። ወርድ ሾው ያቀረቡት ትግሬዎች ናቸው። ለአዶናይ አሸናፊው ትግሬ ነው። ሚዲያው እንዳለ ማለት ነው። ሚዲያው እንዳለ የሚመራው ትግሬ ነው። አብይን የሚመራው ትግሬ ነው። አማራን የሚመራው ትግሬ ነው። ከኋላ ወያኔ ነው። አንተ ትግሬን ቀላል አድርገውታል። ስማ ዱባይ ብትሄድ ስማ ዱባይ በደንብ አድርገኝ። ዱባይ እንዳሉ ትግሬዎች ናቸው ሁሉን ነገር ራን የሚያደርጉት። ዲጂታል ወያኔ ሆላንድ ዲጂታል ወያኔ ዲጂታል ኦነግን የፈጠረ ዲጂታል ወያኔ ነው። ዲጂታል ሻዕቢያን የፈጠረው ዲጂታል ወያኔ ነው። ዲጂታል ፋኖን የፈጠረ ዲጂታል ወያኔ ነው። ዲጂታል ወያኔ ይቆጣጠራል። ይኸውልህ የሚቆጣጠረው ኢትዮ 316 ራሱ የሚቆጣጠረው የነበር ማን ነበር ታውቃለህ? ቴዎድሮስ ነበራል። ትግሬ ያሉሽ ስምሽን አሳንሰው ከሁሉም ትበልጫለሽ አጮልቆ ላየው ሰው ነው ያሉት። እንግዲህ ትግሬ እኮ እርሶ እኮ ነው በቃ ሁሉም ነገር ነው። ምንድነው ችግሩ እኮ ነው። እኔ እኮ ይኸውልህ በመጀመሪያ ጅቦ ትግሬና ቲፒኤልኤፍ አንድ ነን አሏል። አያላው ትግሬና ሲጀምር ያው አዳምጥ ፓስተር አንድ ነገር ልንገርህ። አሁን ያው እያንዳንዱን አንተ አሁን እኔ ምንድን ነው ብትለኝ ትግሬ አይደለሁ ትግራዋይ እንጂ ትግሬ የሚባሉት ስማ እርሱ አሁን ትግሬ ነዎት። እኔ ትግሬ አይደለሁም። እኔ ብሄር የለኝም። እኔ ትግራዋይ ወይ ደግሞ ተጋሩ እየተባለን ነው የምንጠራው። አሁን ለምሳሌ ኮፒ ሊንክ ምንድን ነው ያደረገው? ሪፖርት ነው ኮፒ ሊንክ አሁን እርሶ ፓስተር እርሶ አሁን ትግሬ ነዎት። እንደገና ቴምር ትግሬ ናት። ጆከር ትግሬ ነው። ትግሬ ማለት ለአማራ የሚሰጥ ስያሜ ነው ትግሬ የሚባለው እንጂ እኔ ተጋሩ ነኝ። አየህ አይደል ፓስተርዋ እየሰማኸኝ ነው? ስማ አይስ ኦኬ ቶ እሱን ቋንቋችሁን እዛው ምናልባት እኛ ትግሬ እኔ ትግራዊ ትግሬ ስላልሆንኩኝ እኔ አይ ዶንት ኖ ቋንቋ እንደምትጠቀሙት ገባ። ትግሬ ማለት ይኸው ለአማራ የሚሰየመው ነው። አሁን የአማራ አክቲቪስት ጎበዝ ሆነው ሰው አዳማጭ ምናምን ተሆነ ትግሬ ተብለው ይሰየማሉ እንጂ ተጋሩ ትግሬ ናቸው። አይ ተጋሩ ናቸው። እኔ እኮ ትክክለኛ ሰው እኮ ነኝ። አሁን ጠብቅ ቲፒኤልኤፍ መጥቶ እንደገና ስልጣን ላይ ይገባል። ገብቷል እኮ ግማሽ ተጋሩ ልዩነት አለው። እናቴ ልዩነት አለ። ትግሬ ማለት ለአማራ የሚሰጠው ነው። ለአማራ አክቲቪስት የሚሰጠው ስያሜ ነው። ተጋሩ ማለት ደግሞ ትግራዋይ ማለት ደግሞ ሌላ ነው። ትክክለኛው ገባህ? አሁን አይደለም ወይ መቼ መሰለ የሚነቁ እኔ ያው ታውቃለህ፣ ስለ ሁሉም የተናገርኩት በኋላ እነሱ ላይ ሲደርስባቸው ነው የሚነቁት አይደለ? እኔ ከአንተ የበለጠ ከማንኛውም የበለጠ ለትግራይ ህዝብ ድምፅ ሆኛለሁ። ድምፅ መሆን በነበረብኝ ድምፅ ሆኛለሁ። ኦኬ ድምፅ መሆን በነበረብኝ ቡላላ የተከፈለህን አውራ። አንተ ቡላላ ጊፍት እያወረድልኝ ነው ወላሂ። ስራ ትንሽ ቡላላ እስኪ ሃሽታግ ከመጣች ስራ ጀምር። ሃሽታግ አሁን በካሽ ነው የምትከፍለው። እኔ ለምን እኔ ምን መሰለህ፣ አትደበቁ፣ ማንነታችሁን ይዛችሁ ነው። ኢትስ ኦኬ። ምን አገባኝ እኔ እኮ የሚያስደብቅ እኮ አይደለም ግን ፓስተር። አይ በጣም ይደብቅ ነው። ሴራ ይሰራሉ፣ አንደርከቨር ይመጣሉ። ጥያቄ አለ ጅቦ። እኔ ምን አገባኝ ቲፒኤልኤፍ ቢመራ ባይመራ የኔ ህይወት የሚቀነስብኝ የሚጨምርብኝ ነገር አለ? አዎ ምን ይጨምራል ምን ይቀንሳል? እኔ ለምሳሌ ቲፒኤልኤፍ ወደ መምራት ወይ ደግሞ ወደ እንትን ሲመጣ እርሶም ሌላ የተለያዩ ሰዎችም በኢትዮጵያ ጉዳይ ላይ እንዳያገባውት ኢትዮጵያ አልሆኑም። እርሶ አሁን ኢትዮጵያ አይደሉም እና በኢትዮጵያ ጉዳይ እንዳያወሩ እንትን ህግ ይወጣባታል። ህግ ወጥቶ አሜሪካ ድረስ እንዲጠየቁ ይደረጋሉ። እግዚአብሔርን ማን አባቱ ነው የሚጠይቀኝ? አሜሪካ እንዴ ቲፒኤልኤፍ ከመጣማ ተጠይቃለሁ። አሁን እኔ አገሬ ነው ኢትዮጵያ ነው እንደፈለግኩ አወራለሁ። ኢትዮጵያዊ ፓስፖርት ነው ያለኝ። እርሶ ግን አሜሪካ ነው። ስለዚህ ያልክ ያለው ብልጽግ አብይ አህመድ ኢትዮጵያን ስለማይወድና ስላልቻለበት ነው ማስጠየቅ ያቃተው እናንተን። አብይ አህመድንም አስጨንቃችሁት ነው እናንተ አስጨንቃችሁት። በዛም ውጊያ በዚህ ማን ነው እናንተ ማለት ነው?
በኢትዮጵያ ፖለቲካ የሚያገባው ኢትዮጵያዊ ፓስፖርት ያለው ብቻ ነው። ዮናስ ሙሉነህም ይታገዳል። ጅቡ ፓስተር ጋር እሱ እኮ አሜሪካ ዜጋ አይደለም፣ ኢትዮጵያዊ ፓስፖርት ነው ያለው። እንደዛ ከሆነ ጀግና። የአሜሪካ ወታደር እኮ ነበር እንዴ? እርሶ ደግሞ አልነበረም፣ ወታደር አልነበረም። ጌታ ነው ድሽ ዋሸር ነበር ነው ድሽ ሲገላበጥ አላየህም? የሆነ ሰዓት ላይ ሲገላበጥ አላየኸው? ብድግ እንጥር እያለ ና ወዲያ ሲል አይተዋል። በጨለማ ሲንከባለን እውነት ከእሱ ጋር ብትደባደብ ይቀጠቅጣል። ትቀጠቅጠዋለህ እና ሳቶሽ እሱን መጠየቅ ራሱ በቃ እንትን አይሰራም ማለት ነው። ከ67 ዓመት ሰውዬ ጋር እንዴ ነው እንትን ምለው? ትልቅ ሰው እኮ ነው፣ አዛውንት እኮ ነው። አንተ እኮ 3 መንግስት ያየ እኮ ነው። ቆይ ብትደባደቡ፣ አሁን ተገናኝታችሁ የወዳጅነት ብትደባደቡ ማን ያሸንፋል? አንተ ጠንካራ እኮ ነው፣ በዚህ እድሜው ይገላበጣል እኮ እንዴ ፓስተር። እርሶ ወዶ ስማ 10 ናችሁ ብትመጡ ነው ደስ የሚለኝ። አንድ ሰው ጋር ልጣላ 10 ከሆናችሁ ግን አሜሪካ እንዴት ተገናኝቶ መደባደብ ይቻላል? በፈቃደኝነት ማሃሪ ዴን ነው አያስገድለኝም እንዴ? ሱንቱ ግን እርሱ አሁን ከዩዳብ ጋር እንዲህ በወዳጅነት መደባደብ ይችላሉ? አሜሪካ ላይ እየተፈቀደ ነው ተገናኝታችሁ ምናምን? ምንድን ነው የወዳጅነት ማለት? ስለ በቃ እንገናኝ፣ ፖሊስ አልከስም፣ አንተም አትከሰኝም፣ በቃ ይዋጣልን ብለህ ዝም ብለህ በካሜራ እየተቀረጻችሁ ምናምን መደባደብ ጉልበት ለመለካካት ማለት። ከዛ ሰው ያገላግላችኋል ምናምን ማለት ላይ ወይ የሆነ ኢትዮጵያ ሬስቶራንት ትገናኙና ዝም ብላችሁ የወዳጅነት መደባደብ አይቻልም? በጣም ጅቦ፣ በጣም እንደዛ ነው የምታስበው? እውነት አንተ ከማን ጋር ተደባድበሃል እስካሁን? አንተ ከጆከር ጋር ልትገናኝ ነበር እኮ ታስታውሳለህ? አረብ ሀገር ክልክል ነው። አሁን አሜሪካ ምንም ችግር የለም ማለት ብትደባደቡ፣ ካልከሰሰ ካልከሰሰ እዚህ አትችልም፣ ክልክል ነው። እሺ በፖሊስ ጣቢያ ሄዳችሁ ተፈራርማችሁ ውስጥ አንዴ ልንደባደብ ፈልገን ነበር። የለም እንደዛ ነገር የለም። እንትን ውስጥ መግባት አለብህ። ይሄ ኤምኤምኤ ያለ አይደለ? ፕሮፌሽናል ፋይት ምናምን በህግ ምናምን መግባት አለብህ። እዛ ጋር ደግሞ ቦርጫችሁን አይቶ ነው እንዴ በዚህ ቦርጭ ነው የምትገጥመው ይርከት ምናምን ብሎ ነው የሚያባርር። ይሄ የጥፊው ፕሮግራምስ የለም? የሆነ በጥፊ ጧ የሚደራረጉት ላይ እሱ እናዘጋጅ እንደ የጥፊ ፕሮግራም ለቲክቶከሮች እንዳለ የሆነ የአበሻ ሬስቶራንት ትገናኙና በጥፊ ብቻ ጧ ትደራረጋላችሁ። እናቴ ማን ይጥላል? ፓስተር ይሄንን ፕሮግራም እኔ ላዘጋጀው ከሆነ አሪፍ ሬስቶራንት ካለው ሰው ጋር ተነጋግሬ በጥፊ በመታው ሴጋው ጸጉሩ ነው የሚወልቀው፣ በኖ ነው የሚሄደው። እሺ ላዘጋጀው። ስማ አንደኛ ሬስቶራንቱ ማስታወቂያ ይሰራል። ቆይ አንተ ጋር ቁጭ ብዬ ስላወራው እንደ ኩያዬ ነው የምታወራኝ? ላይክ ዩ ቲንክ በቃ በእኔ ደረጃ ደግሞ ችግር አለበት። ጥፊ እኔ እኮ አክብሬ እኮ ነው ላይክ አክብሬ ልታወርደኝ ትፈልጋለህ? እኔ አሁን ጆከር ጋር በጥፊ ተመታቱ ብትለኝ አስብበትና የሆነ ሆቴል ተገናኝተን ምንም ችግር የለም። ትመጣጠናላችሁ ሁለታችሁ። አንተና ዮናስ አትመጣጠኑ? በምን እኔ አንተ ራሱ እንደዚህ ማውራት ከኔ ጋር ለምንድን ነው በዚህ ደረጃ ላይ እንትን ካምፍርታብል? ለምን ነው ካምፍርታብል? አባቴ ነው ታከብሮታለሁ፣ ነፍስ አባቴ ነው ታከብሮታለሁ። ግን እንደዚህ ማውራት ለምሳሌ ላይክ ምን ይባላል መሰለህ ስታወራኝ እንደሆነ ሜቢ በሴጋውና በነምናምን ዮናስ ጻፈ የፈለገበት ይቅጠረኝ ከስቴት ስቴት ትኬት ቆርጬ እሄዳለሁ። የትኬት እንኳን ባጣ መሀሪ በትራኩ ያደርሰኛል ከፈለግ ፓስተር ይሁን ያምሯል። ስማ እናንተ እኮ ይኸውልህ፣ ስማ ጅቦ እያዳመጥክ ነው? ይኸውልህ እንደዚህ አይነት ነገር የለውበትም። እኔ እንደዚህ አይነት ውስጥ የለውበትም። ትልቅ ሰው ነኝ እኔ፣ የተከበርኩ ሰው ነኝ። እኔ ፖለቲከኛ ነኝ፣ አክቲቪስት ነኝ፣ ፓስተር ነኝ፣ አገልጋይ ነኝ፣ ትውልድን ማስተምር ሰባት መክሊት ባለቤት ነኝ። እየሰማ ነው ይሁን ብዙ። ስለዚህ ከኔ የሚጠብቁ የኔ ተመልካቾች የሚጠብቁት ብዙ ነገር ነው። እኔ በጣም ትልቅ ሰው ነኝ። እኔ የተከበርኩ ሰው ነኝ። እኔ ባለትዳር ሰው ነኝ። ልጆቼን ፕራይቬት ስኩል
አዳምጠኝ። ስለዚህ እኔ እዚህ ቲክቶክ ላይ ተከፍሎኝ የምሳደብ ተከፍሎኝ ማወራ እሱም እኮ ልጅ እኮ ፕራይቬት ትምህርት ቤት ነው የሚያስተምረው አይደለም። እዛ ጋር እንደዛ አይደለም። አዳምጠኝ እና ስለዚህ እኔ እዚህ የመጣሁት አስተማሪ ለመሆን ነው። እኔ የመጣሁት እንደሱ ያሉትን ኮተቶችን አንበርክኬ በሰው በህዝብ ላይ ነግሰው የነበሩትን አባረሬ አዝረክርኬ በቃ እንትን አምጥቻለሁ። መድረኩን አስተካክያለሁ። ሰው ሁሉ ድፍረት ኑሮት እየተነሳ አሁን ሐሳብ እንዲሰጥ እንዳይፈራ፣ ተሳዳቢዎች እንዳይፈራ። ስድብ አስቆም ያለው አለ ጅቦ የለም እናት ምናምን የሚባል ቋቋር ጠፍቷል። በጣም ኧረ አለ አሁንም አለ እነ ጆከርም ተስተካክለዋል። ስለዚህ ያን ያደረኩት እኔ ነኝ። እኔ ደግሞ ትልቅ በጣም ስማ መንግስት የሚያዳምጠኝ እኔ መንግስት የሚያዳምጠኝ እሺ መንግስት የሚያዳምጠኝ እኔ እኮ እስከ 6 በላይ ህግ ያስቀየርኩ ነኝ ኢትዮጵያ ውስጥ። እናንተ ጋር ሳወራ እናንተ ጋር ማወራው ጅቦ አንተ እንኳን መንፈሳዊ ልጅ ስለሆንክና ግዴታዬ ስለሆነ ነው። ተረዳይ፣ ግዴታዬ ነው። አንተን ማዳን ግዴታዬ ብትክደኝ እዚህ አሁን ልክ ስትወጣም ታማኛለህ፣ ትረግጠኛለህ። እኔ አላረግም። እርሶን አባቴ እርሶን ሪግድ ምን ቦጀኝ ልበጠኝ። ለምን መሰለህ ከ40 ደቂቃ በኋላ ብለሃል እኮ አንተ። አላስታውስም። ከስንት ደቂቃ በኋላ ያልከው? ስንት ደቂቃ ነው? 20 ደቂቃ በኋላ ስወጣ እረሳለሁ። ሁሉንም ነገር አላስታውስም። በተለይ ቲክቶክ ላይ ያለውን ሰው አረጋው። እዚህ ሶሻል ሚዲያ ላይ እኔ ክብሬን ይዤ ነው የሚሄደው። ገንዘብ አልሰራውም። ተተረዳኝ። ለውቅና አልመጣውም። ጊፍት እንኳን የሚሰጠኝ የለም። እንደምትመለከተው ነው ታውቃለህ። እና በየኔ ያትመታቱም ማለት ነው። የሆነ አሰምታለህ። አይመጡልኝም። እኔ ወንዶች እየከፈሉልኝ ከባለ ሀብታሞች ጋር እየተጠጋው ብር እየተቀበልኩኝ አልኖርም። ተረዳኝ። ስለዚህ እንለያያለን። እኔ ተከፍሎኝ ተሳደብ ተብዬ በውስጥ ብር እየተከፈለኝ ማሙሻ አልሰማም $4500 እንደከፈለው ራሱ በራሱ እንትን እንዲያውም ሃሽታግ ቤት ነው ያወጣው ይሄን አይደል ካስታውስ። ስለዚህ እኔ እንለያያለን። የኔ ለግሲ አሁን ፓስተር እርሶ 4000 ቢከፈለኝ በስማ 4 ዓመት አልፈታውትም ነበር። እኔ በነፃ ለምን አታረገውም? ምን ታመጣለህ? ምን ታመጣለህ? ጅቦ እኔ እኮ ታውቃለህ ማለት ምን ያመጣሉ? አሁን ሰው እኔ ሰደቡኛ እነ ጆከር እነ ምናምን ለፈለፉ ሴጋው እድሜ ልኩን 7 ዓመት እንደተሳደበ ነው። ምን ያመጡ? ምንም አለውን ምን ያመጣል? ጅቦ እኔ እኮ ታውቃለህ ካንተ በላይ መናገር የምችል ሰው ነኝ። ካንተ በላይ መቀለድ የምችል ሰው ነኝ። ግን ከከፈሉ ደስ ይለኛል። ፕሊዝ ክፈሉት ለጅቦ። እኔ በእኔ ገንዘብ ስሩ፣ ደስ ይለኛል። እኔ አሁን ዮናስን ቀልቤዋለሁ 7 ዓመት፣ ደስ ይለኛል። ለልጆቹ ተርፌያለሁ። ኢዮዳብን አስምልን፣ ኢዮዳብን ስደብልን፣ ኢዮዳብን እንደዚህ አድርግልን። መጨረሻ ደግሞ ያው ታውቃለህ ዙሮ ራሳቸው ሲነክሳቸው ደግሞ አልቅሶ ይመጣሉ እኔ ጋር። መንሱር ብትል $10,000 የመደባለ ያሉበት ቦታ ሄጄ ፍቃደኛ ተሆኑ የሆነ ሆቴል ላይ በጥፊ እንመታታ ወይ ደግሞ እንደባደብ እያለን ማኛው እኮ እንግዲህ እንዲህ ነው ነገርኩህ። እኔ ለግሲ ምን እንደሆነ ታውቃለህ? የኔ ለግሲ ወደፊት በየቦታው ሐውልት የሚሰራልኝ ሰው ነኝ። እኔ ከወለጋ እስከ መቀሌ ላይ ሐውልት ይሰራልኛል። አይሰራልኝም። ከማንም ተጋሩ የበለጠ እስካሁን ድረስ ጌታቸው ረዳ ራሱ ሲክድ ጅቦ ጌታቸው ራሱ ሲክድ እኔ አልካድኩም። ይሄንንም አልነገረው 7 ዓመት ሙሉ ቲክቶክ ላይ ምንም ያልፈጠርክ ጉድ ጅቦ ታውቃለህ፣ ማየት እንደምችል ታውቃለህ። አልባ አካውንትን በዘኝ እናቴ ቱት እየጻፈ ነው። እናቴ ቱት እናቴ የሚገርም ጅቦም እንደማያታውቃለህ ከኔ ጋር የተጣሉትን ሰው ሁሉ ይጋብዛል። ይስቃል። ገብተህ አካውንት እናቴ ትሙት ይስቃል። ሴጋው ማለት ይኸውልህ ጅቦ እንትን እያልክ ነው ያው ከዛ መዛ የምትለው ሴጋው ማለት ግን ከኔ ጋር ከተጣላችሁ ወይም እኔ ቤት ከተገኛችሁ ይጋብዛችኋል ወይም ደግሞ ዘሎ ይለጠፋል። ተለጣፊ ይሄ እኮ ታውቃለህ
የሀብታም ውሻ ይመስል እኮ ስማ፣ ዘዊ ካለ ተለጥፎ ታገኘዋለህ፣ ፍራኦል ካለ ተለጥፎ ታገኘዋለህ። በየቦታው እንደ ውሻ ይዘውት የሚዞሩ ችዋዋ እኮ ነው። ከፓስተር ጋር አደባድበኝ እያለ ነው። በቃ እናቴን ወጥሯል። ህይወትህን አሸንፍ በለው መጀመሪያ። ኑሮውን አሸንፍ ተደባድበ እንዴ! ኑሮውን አሸንፍ ተደባድበ በለው። ኑሮ ያላሸነፋችሁ ሰዎች እኔ ጋር መጋጨት የሚችለው ኑሮ አሸንፎ። በስንት ልጅ ነው የምትበላለጡት? ህይወቱን አሸንፎ እሱ 2 ልጅ ነው ያለው ጅቦ። ፓስተር ጋይስ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ፓስተር በ3 ልጅ ይበልጠው። ፓስተር 5 ልጅ አላቸው፣ የሆኒ 2 ልጅ አላቸው። ቢገናኙ ይደባደባሉ። እናቴን ይደባደቡ። እንደዚህ ማሰብ ራሱ አንተ እኮ አልፈርድብህም ጅቦ፣ አንተ አልፈርድብህም። ጉቶዬ ቦርጭህን አሸንፍ ስለኔ ትተህ ይላል። እናቴ ይጻፈ ነው። እናቴም ፓስተር ሰማ ቤታየውን መጀመሪያ ከቤታየው ጋር ጨርስ ጋሽ ፓስተር ቆለጡ በለው ከሷ ጋር እንዴ ነርቡ መጀመሪያ ቆይ አንዴ ልንገረው። መጀመሪያ ከቤታየው ጋር ጨርስ ጋሽ እኔ አልለው ፓስተር ቆለጡ እንዴ ስርዓት ያዙ አይደለም። ፓስተር ማለት ባደው ያያጅቡ ፓስተር ማለት መጋቢ ማለት ነው። ታይተል ነው፣ ምንም አይደለም። ከእምነት ጋር ያነካኩ ይቅርታ። እሱ ነው እምነትን ሲሰድብል ቁጭ ብሎ የሚውለው። እኔ እምነትን አለ። ሌትስ ጎ ጋይስ፣ ታፕ ታፕ አድርጉ፣ ኮፒ ሊንክ አድርጉ ጋይስ። ገፋ ገፋ እያደረጋችሁ ጋይስ። አንዴ ጅቦን እስኪ እንትን እናድርገው። እሱ እኮ በጣም ራሱን የሚያዩ ጊፍተር እንዳለው እኮ። ኧረ በእናትህ አይመጥነኝም እሱ ጋር እኔ ጋር ለመቀመጥ ሁሌ እንደፈለገ። አንዴ ይቅርታ፣ አንዴ እንደዚህ ምናምን በቃ እኔ ጋር ለመቀመጥ ማረገው ጉድ የለም። አትቀመጥም በለው፣ አትቀመጥም። እኔ ጋር ቢሞት አይቀመጥም። እኔ ጋር ቢሞት አንድ ቀን እንግዲህ የፖለቲካ እውቀታችሁ ቢሞት ከኔ ጋር አትቀመጥም። ሲጋው ከኔ ጋር አትቀመጥም። ስማ፣ ይቅርታ ጠየቀ አልቀበልም፣ ይቅርታ ጠየቀ አልቀበልም አልኩት። ተናደደ። ምን ያላረገው ነገር አለ? አሁን ና እዚህ ግባ ና ግባ ብለው አይፈራም። እቤት ወጥ ድረስ ይመጣል። እናቴን በፖለቲካ ኧረ ፈሪ ነው በጣም እግዚአብሔር ፈሪ ነው። እና መቼ ላገናኛችሁ ፓስተር ፈቃደኛ ከሆነ በፖለቲካ ብቻ እምነትን ጅቦ ህይወት ጋር ተገናኝ አንተ ፓስተር ደግሞ ችግር አለበት። እኔ ከመሳደብ አሁን ወጥቶ ምን አለ አትበላ ስላወራው ይኸውልህ እዚህ ጋር አሁን አክብሬ ስላወራው ይመቾት በቃ ይመቾት። እርሱ ደግሞ ራሱን ያዋድዳሉ። በቃ በጣም ውድ ነኝ፣ በጣም ውድ ነኝ። እዚህ ሶሻል ሚዲያ ላይ አትመጥኑኝም። በጣም ውድ ነኝ እኔ እኮ። እልል የተባለልኝ ሐቀኛ እልል የተባለልኝ በእውቀትም በእውነትም አንደኛ የወጣው ሰው ነው። ምንም ብታደርጉ ከኔ አልደርስም። ይሄንን እኔ አንድ እምነት አለኝ ፓስተር። እልል የተባለልኝ አንተ ራስህ ብለዋል ከራስ አንደበት፣ እሱም ሁላችሁም ብላችሁት። አንድ ሰው ስለራሱ ካወራ ያ ሰው እሱ አይደለም። እኔ ግን አሁን ስለ ፓስተር እመሰክራለሁ። ባለሰባት መክሊት ናቸው። እርስዎ ለራሱ መመስከር የለብዎትም ፓስተር። ይኩን እመሰክር ኢየሱስ ለራሱ መስክሯል። I am the way, I am the life, I am the light ብሏል። ችግር አለ የተማርኩት ከሱ ነው፣ ከአምላኬ ከመድኃኒቴን የተማርኩታ። ለራሴ ከማንም አልጠብቅም። አንደኛ ይኸውላችሁ ደረጃችን አንድ አይደለም። እውነቴን ነው የምላችሁ፣ ደረጃችን እኩል አይደለም፣ እንለያያለን። በእውቀትም በላይፍም ስለሆነ አይደል እንዴ መኪና ላይ ቁጭ ብሎ ቲክቶክ የገቡት። ይሄን ጊዜ ቢሮ መኪና ጅቦ እስኪ ክፈት፣ እስኪ አንተ መኪና ክፈተው፣ እስኪ ደረጃችን ይታይ፣ እስኪ ክፈተው። የኔ መኪና $150,000 ካዲላክ ኤስካሌድ ፕላቲነም ይባላል። ያንተ ምንድን ነው? እስቲ መሪውን ያሳዩኝ። ካድልት መሆኑን ልጅ ያንተ ምንድን ነው? መሪ እንዲዘጋ ነው። መሪውን ያሳዩኝ። ስማ ጅቦ እስኪ ክፈተው፣ እስኪ አንተ የኔ ካዲላክ ኤስካሌድ ፕላቲነም ነው። do you know that? የኔ መኪና መርሴዲስ ጋር ልቀመጥልኝ እንጂ መርሴዲስ GL 450 ላይ ልቀመጥልኝ እንጂ ያዳምጥ። የኔ መኪና መኪና ነው። የት ላይ ልቀመጥልኝ? በርባን ይባላል። ሾብረል የት ነው? አዳምጡኝ ፓስተር። ነው አዳምጠኝ እስኪ ክፈት፣ እስኪ አንተ በጣም አንድ አይደለንም ጅቦ እንዴ ተው እንጂ አንተ እኮ ተከፍሎ እንዳልከው በራስ እኔ ባደው ያላልከውን ነገር አልናገርም። በውስጥ ምናምን አይደለም ማውራት ታውቃለህ። አንተ ያልከውን ነው የምናገረው። እንግዲህ ፓስተር እኔ እንደዚህ አይነት ነገር እኔ ያልኩትንም ተናገር።
እኔ ያልኩትን እስኪ ሞራሌማ አይረማመዱ። መኪና ሳይተው እንዲህ ነው ይባላል። ሰው ምላሳይ ቢሮ ላይ ሆኖ አሁን ኧረ ክፋት ያናግሩኝ። መኪና ላይ የሆንኩት እኮ ለአንተ መኪና ላይ የሆንኩት እኮ ለህዝቡ ብዬ እኮ ነው፣ ለኢትዮጵያ ህዝብ ብዬ የኢትዮጵያ ህዝብ እንዲማ ከዛ ውጭ አንድ ቀን ምናምን ዓመት አሜሪካ ተመረ። ኧረ እኔ ፓስተር የመቾት አትፍራ። አይ እንዴ ደፋር፣ አንዳንዱ ደግሞ ደፋር። እኔ መኪና ካድለ 200,000 ያ ደግሞ የአሜሪካ መኪና እንዴ ስሜታዊ ያደረጉኝና ሳትወጣ አውራኝ። ስሜታዊው ለምን ትፈራኛለህ አንተ? አንተ በጣም ፈሪ ነህ እንዴ ፓስተር? እኔን እያየ መናገር ካልቻልክ ውሸታም ነህ ማለት ነው።